አይባልም። እሺ አመስግኑት፣ ሌላ የምንከፍለው የለን። ሙዓዘ ፍስሐ የደስታ መፍሰሻ ናትና አምላክህ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሰውነትህ ውደደው። በጎውን ሁሉ በቸርነቱ ያደረገ ይህን ሰዓትና ደቂቃ ባርኮ ቀድሶ ሰጥቶ እኛን ልጆቹን ለቅድስና በዚህ ቅዱስ ስፍራ የሰበሰበ አምላካችን እግዚአብሔር ርሱ ነውና ስሙ በድጋሜ የተመሰገነ ይሁንልን። የአምላካችን እናት በሥጋ የሁላችንም የክርስቲያኖች እናት በጸጋ ንጽሕት በድንግልና ስርጉትም በቅድስና እመቤታችን መድኃኔ ዓለም ክርስቶስን ለእኛ በድንግልና ጸንሳ በድንግልናም ወልዳ ስለሰጠችን የድኅነታችን ምክንያት የባሕርያችንን መመኪያ ስለሆነችን ለርሷም ስሟ የተመሰገነ ይሁንልን። የቅዱሳን መላእክት ጠባቂነት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት እንዲሁም የጻድቃንና የሰማዕታት ምልጃና ጸሎት አገልግሎት ከሁላችን ከክርስቲያኖች ጋር ሁልጊዜም ጸንቶ ይኑር። አምላካችን እግዚአብሔር መሐሪና ይቅር ባይ ስለሆነ እንደ ኃጢአታችን ብዛት እንደ ሰውነታችንም ክፉነት ተመልክቶ ሳያጠፋን ሁላችንንም በቸርነቱና በይቅርታው ብዛት ሰብስቦ ጠብቆ ብዙ በረከት ለምናገኝበት ሐዋርያትን ለምናህልበት ለምንመስልበት ለዚህ ታላቅ የጾም ሳምንት እንኳን አደረሰን፣ እንኳን አደረሳችሁ። እሺ አመስግኑት፣ ሌላ የምንከፍለው የለን። አያችሁ እናንተ እነዚያ ቅዱሳን ሐዋርያት አንዲት ነገር ፈለጉ። የፈለጉም ማንን ነው ብላችሁ ብትጠይቁን የአምላክን እናት ፈለጓት። የምስጢር ጓዳ ናትና በጎ ነገር ከሷ ይገኛልና ሙዓዘ ፍስሐ የደስታ መፍሰሻ ናትና ምልዕተ ጸጋ ጸጋንም የተሞላች ናትና ጸጋው እንዲበዛላቸው በዓለም ሲሄዱ ተፈስሑ በእግዚአብሔር ዘረዳነ በረዳን በእግዚአብሔር ደስ ይበላቸው የሚለው ቃል በውስጣቸው እንዲሰራ የደስታ መፍሰሻ ወትታሰይ መንፈስየ በአምላኬ ወመድኃኒየ መንፈስየ በአምላኬ በመድኃኒቴ በኢየሱስ ክርስቶስ በጌታዬ በልጄ ደስ ይላታል ያለችውን እናት ፈለጓት። ለምን? ዓለም ላይ ደስ የሚያሰኝ ነገር የለም። ሞት የበዛበት፣ መሰደድ የበዛበት፣ መከራ የበዛበት፣ ኃጢአት እንደ አሸን የፈላበት ዓለም ውስጥ አይደል የምንኖረው? በዚህ ውስጥ እየኖሩ እመቤታችንን ፈለጓት። በሱባኤ ፈልገው አግኝተው በረከት አግኝተዋልና እኛም ጾመን በረከት እንድናገኝ አምላካችን በቸርነቱ ይርዳን። ደግማቸው አመስግኑት። ወበእሁድ ሰንበት አስተራያ እግዚአብሔር ለማርያም መግደላዊት ቀዲሙ እንተባቲ አውፃ ሰባተ አጋንንተ። በእሁድ ሰንበትም አስቀድሞ ሰባት አጋንንት ላወጣላት ለማርያም መግደላዊት ተገለጠላት። የትምህርታችን ርዕስ ወይም መነሻ ቃል ለማርያም መግደላዊት ታየ ወይም ተገለጠ ይሆናል። ይህንን ቃል በማርቆስ ወንጌል ምዕራፍ 16 ቁጥር 9 ላይ ተጽፎ እናገኘዋለን። እንደ ቤተ ክርስቲያኗ ሥርዓትና አስተምህሮ መሠረት በዛሬው ዕለት ከሚነበቡ ከሚተረጎሙ ምስጢራቸውና ዓላማቸው ለእኛ ከሚነገሩ ቅዱሳት መጻሕፍት መካከል የማርቆስ ወንጌል ምዕራፍ 16 ቀዳሚውን ስፍራ ይይዛል። የማርቆስ ወንጌል ምዕራፍ 16 ቁጥር 9 ላይ ለዛሬ አጠር ላሉ ደቂቃዎች የምንማማርበት ሕይወታችንን የምናይበት የመጽሐፍ ቅዱስ ክፍል ነው። ይህንን ወንጌል የጻፈው ወንጌላዊው ቅዱስ ማርቆስ ነው። ምንን አስመልክቶ ጻፈው ካላችሁኝ፣ የመድኃኔዓለም ክርስቶስን ትንሣኤ አስመልክቶ የሆነውን በወቅቱ የተደረገውን አስመልክቶ ጽፏል። በዚያ ውስጥ ግን አንድ የሚገርምና ድንቅ የሆነ ታሪክ አስቀምጧል። ይህንን ቀን የሚመለከት አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ሰባት አጋንንት ያወጣላት ማርያም መግደላዊት የምትባል አንድ ድንቅ ሴት ነበረች። የትናንትና ታሪኳና የዛሬ ታሪኳ ግሩም የሆነ የትናንትና ታሪኳ ስታዩት አዘቅት ውስጥ ጨለማ ውስጥ ያለ፣ የዛሬዋን ታሪክ ስታዩት ግን
የተሞላ በድንቃ ድንቅ መዝገብ ላይ በመጽሐፍ ቅዱሱ ላይ የተመዘገበ ታላቅ ሕይወት ያላት የእኛን ሕይወት የምትዳስስ የእኛን ሕይወት የምታስተምር ማርያም መግደላዊት የምትባል ስሟ ከእመቤታችን ስም ጋር የተስማማላት ምን ስሟ ብቻ እናንተ ምንም እመቤታችን ባታህል ባትመስልም በእመቤታችንን ፈለግ የተከተለች በቅድስናው መንደር የተጓዘች ክርስቶስ አምላኳን የፈለገች በቅድስና የተሞላች አንድ እናት አለች እና ቅዱስ ማርቆስ ለዚህች እናት ታየ። እግዚአብሔር ምስጢሩን ይግለጥልን። ለማርያም መግደላዊት ታየ። እስኪ በሉ ለማን ታየ? ለማን ታየ? እንግዲህ ለምንድን ነው እንዲሁ ዛሬ በፍልሰታው ምድር እንዲሁ በዚህ በጾመ ማርያም እንዲሁ ምን በጾመ ማርያም ብቻ እናንተ ከነሐሴ 1 እስከ ነሐሴ 21 ያለው በቤተ ክርስቲያኗ በጥቅሉ ወርሃ ማርያም የማርያም ሳምንት ወር ተብሎ ይጠራል። እነዚህ እንዲሁ ሶስቱ ሱባኤያት ሁለቱ በጾም ሶስተኛው እስከ ነሐሴ 21 ቤተ ክርስቲያኗ በቅዳሴው ቅዳሴ ማርያምን ትቀድሳለች፣ ውዳሴ ማርያም ትተረጉማለች፣ ቅዳሴ ማርያም ትተረጉማለች። ሰዓታት ሊቃውንቱ ያደርሳሉ፣ ስብሐተ ነግ ይቆማሉ። እንደዚህም ይሉናል ተአብዮ ነፍስየ ለእግዚአብሔር ትብየ ማርያም ቅዱስ ያሬድ። ያቺ ቅድስት ድንግል ማርያም እንደዚህ አለች። ምን አለች? ነፍሴ እግዚአብሔርን ታከብረዋለች። እስኪ በሉ ነፍሴ በሉ። ማንን ታከብረዋለች? ከውስጥ የመነጨ ማለት ነው። ይሄ ነፍሴ ማለት ለኩሉ ዘሥጋ ወለኩላ ዘነፍስ የነፍስም የሥጋም ፈጣሪ እሱ ነውና ከውስጥ የመነጨ ታይታዊ ያልሆነ ውጫዊ ያልሆነ ከልቤ በመላው ሕይወቴ አምልኮ ለእግዚአብሔር በኩሉ ሕሊናከ ወበኩሉ ልብከ ወበኩሉ ነፍስከ አምላክ እግዚአብሔርን በፍጹም ልብህ በፍጹም ነፍስህ በፍጹም ሰውነትህ ውደደው የሚል መጽሐፍ ስላለ በእንዲህ አይነት መልኩ ነፍሴ እግዚአብሔርን ታከብረዋለች፣ ከፍ ከፍ ታደርገዋለች ብላለች ወላዲተ አምላክ ቅድስት ድንግል ማርያም። በረከቷ በሁላችን ላይ ይደር እና ነሐሴ በዚህ የተሞላ ነው። ነገር ግን የዛሬውን ቀን ድንቅ ታሪክ ያላት የሁላችንን ሕይወት የምትዳስስ ማርያም መግደላዊት የምትባል አንዲት እናት ከ36ቱ ቅዱሳት አንስት መካከል የሆነች ስላለች በእሷ ውስጥ አጭር ደቂቃ እንድንማማር ነው ይህን ርዕስ ያነሳሁት። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር በቸርነቱ ሁላችንንም የረቀቀውን አጉልቶ የራቀውን አቅርቦ የተሰወረውን ገልጦ ያስተምረን። ማን ያስተምረን? ማርያም መግደላዊት። እስኪ በሉ ማን አልኳቸው? ማርያም መግደላዊት የምትባል እንዲሁ ይሄ መግደላዊት እገሊት ኢትዮጵያዊት እንደማለት ነው። ክርስቲያኖች መግደላዊት የሚለው ሀገሯን፣ ሰፈሯን፣ አካባቢዋን መጥራት ነው። በዚህ በገሊላ አካባቢ አባቶቻችን መጌዶል የምትባል ወይም መግደላ የምትባል ኮተቤ እንደሚባለው ሰፈር አለች። ኮተቤ ይሄ አካባቢ ማለት ይባላል ኮተቤ ብለን እንደምንጠራው ልክ በዚህ በገሊላ ባህር አካባቢ መጌዶል ወይም መግደላ ተብላ የምትጠራ ሰፈር አለች። በዚያ ሰፈር ከታላላቅ ሰዎች የተወለደች በዚያ ሰፈር የነበረች የባለ ሀብት ልጅ ማርያም ተብላ የተጠራች ማን አልኳቸው? አሁን አው የእመቤታችን ስም ስሟ የሆነላት እናንተ በመጽሐፍ ቅዱስ ውስጥ ከእመቤታችን ውጭ ወደ 7 ሰዎች ማርያም ተብለው ተጠርተዋል። በብሉይ ኪዳንም በሐዲስ ኪዳንም። በእስራኤል ልማድ ማርያም ተብሎ መጥራት የተለመደ ነው። በእኛ ግን የእመቤታችንን ያህል ሳይኖር እንዲያው ማርያም ተብሎ ስም አይወጣም። በእኛ አለ ሰፈራቸው እንዲያው ማርያማዊት ዘማርያም እንዲህ ሊሆን ይችላል እንጂ ቀጥታ ማርያም ይከብዳል። አቅሙን መሸከም ትችሉታላችሁ? ይሄ ስም እኮ ቀላል ስም አይደለም። ይሄ ስም እኮ ጸጋ በሀብት ማለት ነው። ትልቅ ስጦታ ማለት ነው እኮ። ይህ ስም እኮ መርህነ መንግስተ ሰማያት መርታ የምታገባ ማለት ነው እኮ። ይህ ስም እኮ ማለት ነው ይውላችሁ ልዑል ልዕልት አይደል፣ መልዕልተ ፍጡራን መትሕተ ፈጣሪ ማለት ነው። እና በእኛ በኢትዮጵያውያን ባህል እንኳን ማርያም ይቅርና እንዲያው የመላእክት ስምም ስም ማድረግ አልተለመደም። የመላእክት ስም ሚካኤል፣ ሩፋኤል፣ ገብርኤል እንዲያው ብዙ ጊዜ አይለመድም። ለምን? ረቂቃን ናቸው። አንድ አባት ናቸው እኮ። እንደምን ዋላችሁ?
አንድ እናት አገኙና ልጅሽን ማን አልሽው አሏት። ሩፋኤል ብየዋለሁ አለች ሴትዮዋ። ማን እና ጡት ታጠቢዋለሽ አሏት። አዎ። ሩፋኤል ጡት ይጠባል እንዴ? ሩፋኤል ጡት ይጠባል እና እሺ ወተት ፍትፍት ትሰጪዋለሽ አሏት። አዎ። እና ሩፋኤል ወተት ፍትፍት ይጠይቃል እንዴ? እሺ እንደዚያ ሆኖ ለልጅሽ ዳይፐር ነው በእናንተ ትጠቀሚያለሽ። ለምን ለሩፋኤል እንዲህ አይነት ነገር አለው? ይሄ ረቂቃን ናቸው ክርስቲያኖች። ያ መላእክት ከኛ ከፍ ያሉ ናቸው። ለኋላ ነው ሙተን ስንነሳ አምያይ ከሁሉ ከመላእክተ እግዚአብሔር። ያን ጊዜ እንደ እግዚአብሔር መላእክት ይሆናሉ። ያን ጊዜ ክርስቶስ ሲመጣ ነው። ያን ጊዜ በቀኙ ስንቆም ነው። ያን ጊዜ መብላት፣ መጠጣት፣ መልፋት፣ መድከም፣ መታመም፣ መሞት ሲቀር ክርስቶስ መጥቶ በቀኙ ሲያቆመን መላእክትን እንመስላለን። ለዚያ ክብር እግዚአብሔር ሁላችንን የሚያብቃን። መጾማችን መጸለያችን በቅድስ እሺ አመስግኑት ከጀመራችሁ መላእክት ይቆጡኝ ደግሞ ምስጋናውን ከልክዬ እነሱ በምስጋና የተሞሉ አይደሉ ወይ? ውስተ መላእክት በሉ ባለመያው የሰው ልጆች የመላእክትን እንጀራ በሉ ተብሎ ተጽፏል። የሰው ልጆች የማን እንጀራ በሉ? የመላእክት እንጀራ ምኑ ነው? ይሄ ሰዓታቱ እኮ ነው ክርስቲያኖች። ቅዳሴው እኮ ነው ክርስቲያኖች። ስብሐተ ነግሁ ነው እኮ ክርስቲያኖች። ማህሌቱ ነው እኮ በአጠቃላይ የእግዚአብሔር ቃል ነው እኮ። የማን እንጀራ? እንጂ ዛሬ በምድር እኛ እንስሳዊ ማንነትም አለን፣ የሚበላ የሚጠጣ። ለዚህ አይደለ ሊቁ እንደዚህ ይላል፣ ስትበላ እንስሳ ትሆናለህ፣ ስትጾም ማን ትመስላለህ? ስትበላ በሬ ነህ፣ ስትጾም መልአክ ነህ። በሬ መሆን ይሻላል መልአክ? አሁን አንዳንዱ ሰው ክብር ይማንሷል። እንዲያውም ማለት ሰብሰን ዘክብሩቱ ያይመረውኩነ ከእንስሳ ዛልቦ ልቦ ተመሰሉ። ሰው ክቡር ነበረ፣ ክቡርነቱን አላወቀም፣ እንስሳትን መሰለ። አሁንስ ከእንስሳትም ወርዶ አውሬ ሆኗል ሰው። እግዚአብሔር ከዚህ ሁላችንን የሚጠብቀን። አውሬ ሆኗል ሰው። ተመልከቱ፣ አውሬ አንዱን የሚገል አውሬ፣ አንዱ በአንዱ ላይ የሚነሳ አውሬ። አውሬ እርስ በርሱ አይበላላም፣ ሌላውን ሊበላ ይችላል እንጂ እርስ በርሱ የሚበላላ ትውልድ ፈልቷል። እግዚአብሔር ማስተዋሉን ያድልልን፣ ለሀገራችንም ሰላሙን ይስጠን። ስለዚህ አለ ስንጾም ይላል መልአክ ነህ፣ ስትበላ እንስሳ ነህ። ስለዚህ ምረጥ ይባል። አንድ ሰው በሬ ለመሆን አይመርጥም። የአባቴን የገበሬውን በሬ መሆን አይመርጥም። ምንን ይመርጣል ካላችሁ መልአክነትን ነው፣ ከፍታን ነው የሚመርጠው። ከፍታን ነው የሚመርጠው። ግን ስለዚህ ምን ልላችሁ ፈልጌ ነው፣ ማርያም ወደ ዋናው ስመልሳችሁ የሚለው ስም በእስራኤል የተለመደ ስም ነው። ጥንት ይሏታል አባቶቻችን፣ ጣዕማዊ ስም ነው። በእስራኤል ይሄ ስም እንዲሁ ማክሰኞ ውዳሴ ማርያም ላይ እነ የንታትናን ሲተረጉሙ ሰምታችኋታል። ኮነ በማርያም ድንግል በሚለው ላይ ይህ ሁሉ በድንግል ማርያም ተደረገ የሚለው ላይ ሲተረጎም ትሰሙታላችሁ። አዎ በደም ለእመቤታችን ተሰጥቶ መርህ ለመንግስተ ሰማያት፣ መንግስተ ሰማያት የምርታ የምታገባ ጸጋ ውሃት ፍጹም ስጦታ መልካ ቀናን ከደም ግባት አስተባብራ የያዘች እያሉ አደለ ልዕልት ከፍ ያለች አደለ? አዎ ታይካ በሰማይ ሰማይ ተብላ የምትጠራ የምድር ባልንጀራ ማርያም መግደላዊት ማርያም እመቤታችን። እሺ ከተነሳችሁ አንድ ላይ የአክብሮት ምልክት ነው። እግዚአብሔር ያክብርልን። አረፍ ተመልከቱ ክርስቲያኖች። እና በእኛ በሀገራችን ግን የቅጽል እየሰጠን ነው ስሙን የምንጠራው። ምን እየሰጠን አልኳቸው? ወይ ማርያማዊት ወይ ዘማርያም ወይ እንደኔ ፍቅረ ማርያም ወይም እንደ ክብር አባታችን ላይ ከማርያም አይደለ? ተመን ወይ እንደኔ ፍቅረ ማርያም ወይ እንደ ክብር አባታችን ላይ ከማርያም ወይ እንደ አንዱ ስም ዘማርያም ወይ ፍቅረ ላይ ከማርያም ኃይለ ማርያም ዘማርያም ተብሎ ይጠራል እንጂ ቀጥታ ማርያም የሚለው ሀገራችን አልተለመደም። በእስራኤል ግን የተለመደ ነው። ከእመቤታችን ውጭ ከሙሴ እህት ማርያም ጀምሮ አለየት እህተ ሙሴ በከበሮ ከምንለው ጀምሮ እመቤት ከእመቤታችን ጋር ቀራንዮ አደባባይ ድረስ እስካሉት እስከነ ዮሐንስ ወንጌላዊና ጭምር ወደ 7 ማርያሞች አሉ። ከነዚያ መካከል ነሐሴ 6 ላይ ዛሬ ታሪኳ የሚነገርላት የእያንዳንዳችንን ሕይወት የምትደስስ ማርያም መግደላዊት የምትባላለች። ማናልኳችሁ? መጌዶል በሚባለው ወይም መግደላ በሚባለው አካባቢ የተወለደች በዚያ ተወልዳ በስነ ስርዓት አድጋ ግን ያልጠበቀችው ፍጹም መከራ በእሷ ላይ የወረደባት
ያ ፍጹም መከራ ሕይወቷን ያው ያበላሸባት ከሰዎቹ የተለየች ከሰዎቹ የራቀች ክርስቶስ አምላካችን በቸርነቱ የጎበኛት የወንጌል ገበሬ ያደረጋት ማርያም መግደላዊት አለች። እንግዲህ ክርስቲያኖች ይቺ እናት ይላሉ አባቶቻችን በዚያ ተወልዳ ስትኖር ሰይጣን በር መግቢያ ያገኛና ወደ እርሷ መጥቶ ተቆጣጠራት፣ ማደሪያው አደረጋት ይላሉ። አንዳንድ ጊዜ ሰይጣን ይላሉ አባቶቻችን ትንሽ ቀዳዳ ካገኘ ወደ ውስጥ ይገባና ከእግዚአብሔር እኛን መለየት ይፈልጋል። እምከመረ ከበ ንስቲታ ሙባ ውእቱኑ ያርህቦ ለንዑስ መካን። ትንሽ መግቢያ ካገኘ እንታ አሳታ ከይሲ አሉ። ከይሲ በአሳታት ይማክ የሰኞ ውዳሴ ማርያም ላይ እነ ቅዱስ ኤፍሬም ደህና ዋላችሁ። እየሰማችሁ ነው። እግዚአብሔር ሁላችንን የሚስማን። አይ ብቻ እንዳላወራ ብዬ ነው። ወንጌል ብቻ አይደለም። እዚህ ላይ የምቆመው ማን ስላላችሁ ነው? እናንተ ስላላችሁ ነው አይደለ? ላለው አይደል ወንጌል የሚሰበከው። እግዚአብሔር በወንጌል ሁላችንን የሚባርክ እና ሰይጣን ይላል ትንሽ ቀዳዳ ካገኘ ይባል ማለት ነው። በዚያ ቀዳዳ ይገባና በውስጥ ቀዳዳውን ያሰፋና ማደሪያ ያደርጋል። እና ይቺ ሴት በመጀመሪያ ሰይጣን ሁላችሁ በመጀመሪያ በላዋ ላይ ቅናት አሳደረባት። መጀመሪያ መግቢያ ላይ ያደረገው ይሄንን ቅናት የሚባል በመጀመሪያ በእርሷ ላይ ያሳደረባት። ይሄ ቅናት ስጋዊ ቅናት ነው። ይሄ ቅናት መንፈሳዊ አይደለም። መንፈሳዊ ቅናት አለ በቤተ ክርስቲያን። እነ ቅዱስ ጳውሎስ የነገሩን ቅዱስ ያሬድ በዜማ ያዜመልን ቅንው ለእንተ ተአቢ ጸጋ መድኃኒት ለነፍስ ወሥጋ። ለምትበልጠዋ ጸጋ ቅኑ። ይቺ የምትበልጠዋ ጸጋ ምንድናት ካልከኝ መድኃኒት ለነፍስ ወሥጋ፣ የነፍስም የሥጋ መድኃኒት ናት። እስመ ርቱዓት ፍናዊሃ፣ መንገዶቿ የቀኑ ናቸው። ጻድቃን ይሐውርወን፣ በዚያ መንገድ ማን ይሄዳል? ጻድቃን። ወኃጥአን ይስእንወን፣ ኃጥአን አይችሉም። ዘእንበለ ትብጻሕ ግብተ አሰኒው ፍኖታት። አዎ የእግዚአብሔር ቀን የሞት ቀን ወደ እግዚአብሔር የመወሰድ ቀን ሳይመጣ መንገዳችሁን አስተካክሉ አለ። ንስሐ ግቡ ማለት ነው። አያችሁትም? አስከሬን ተቀበልን አይደል? አሁን የከበረ አስከሬን ወደ ቤተ መቅደሱ ገባ። የከበረ አስከሬን ወደ ቤተ መቅደሱ ገባ። ይሄ ለዚህ ጣፋንታ ነገ ደግሞ ያንዳችን አናውቀው። ማን ብቻ ነው የሚያውቀው? ጽዋ በተርታ ሹመት በተርታ ይላሉ። ጽዋ በተርታው ነው እንሄዳለን። ስለዚህ አሰኒው ፍኖተ ዚጋ ላይ ነው። መንገዳችሁ ያማረ የተስተካከለ ይሁን። አካሄዳችን እግዚአብሔር ያሳምርልን። መልካም መንገድ ቀና። አዎ ይላችሁ መንፈሳዊ ቅናት ይሏቸዋል። ቤተ ክርስቲያንን መስራት፣ ንስሐ መግባት፣ አጠገባችን ንስሐ የሚገቡ ስጋውን የሚበሉ ደሙን የሚጠጡ በሰላም በፍቅር በአንድነት የሚኖሩ ሰዎች አይቶ እንደነርሱ በጎ መሆን መንፈሳዊ ቅናት ይባላል። መንፈሳዊ ቅናት ይባላል። ሰዎቹ ሱባኤ ሲገቡ ሱባኤ ገብቶ ኃጢአትን ማራቅ መንፈሳዊ ቅናት ይባላል። አለ እንጂ ክፉ ቅናት አለ እንጂ በሰፈራችን የሞላ አለ እንጂ ሰዎቹ ሲያገኙ ደስ የማይለን አለ እንጂ አጠገባችን ሰው ወጥተው ወርደው ለፍተው ደክመው ያገኙት ሀብት ለእኛ ይመስል የምንቀና ክፉ ቅናት አለ። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ከቁጥር 20 ጀምሮ ከዘረዘራቸው ፈቃዳተ ሥጋ የኃጢአት ምልክቶች አንዱ ይህንን ያደረገው በሰዎቹ እንቀናለን። አንዳንዶቻችን የሰዎቹን መልክ አይተን እንቀናባቸዋለን። ራፍ እርብኝ ብላችሁ ታውቃላችሁ። አንዳንዶቻችን የሰዎቹ ስልጣን ያስቀናናል። አንዳንዶቻችን ሀብታቸው ያስቀናናል። አጠገባችን ወጥቶ ወርዶ ለፍቶ ሀብት ካገኘ ከየት አባቱ አግኝቶት ነው? ምን ቸገረን? ማን ይመስገን? አረ ይሄን ብቻ አይደለም፣ ደግሞ ወሬ እናወራለን። አይደለም አንተ ሰርቶ ያገኘው መሰለን እኛ አጭበርባሪ ነን እኮ እንላለን። በሬ ወለድ እናወራለን ደርሰን እኛ አጭበርባሪ ነው እኮ ከየት አባቱ። እንዲያውም ይላሉ ክርስቲያኖች በጣም ከባዱ ቅናት ነው። በጣም ከባድ ነው ክርስቲያኖች። ነጋዴ የሚያዝነው የራሱ ወረስ ስለተወሰደበት ሳይሆን የጓደኛው ወረስ ስለቀረ ያዝናል። ያሳዝናል። ይሄ እኩል እንጥፋ እኔ ከሞትኩ ምን አይብቀን። ማናት እንዲህ ያለችው? ስሟን ምን አለችው? እሷ እኮ ክርስቶስ አንድ ቀን ተጭኖ ሆሳዕና ማርያም እያለ ቤተ መቅደስ ገብቷታል። እሷ እኮ የሰላም ምልክት ሆናለች በመጽሐፍ ቅዱስ ውስጥ። እናንተ አሁን ይውላችሁ የክፉ ቅናት እርስ በርሳችን አባልቶናል። እርስ በርሳችን አልጦናል። እኔ ካጣሁ ገሌ ይጣ፣ እኔ ከታመምኩ ገሌ ይታመም፣ እኔ ከተራብኩ ገሌ ይራብ፣ እኔ ከተሰደድኩ ገሌ ይሰደድ አይባልም። እኛ ኢትዮጵያ ላይ ደግሞ ይቀናል።
እኛ ኢትዮጵያው ላይ ይሄ ይበዛል። ክርስቲያኖች እግዚአብሔር ማስተዋሉን ያድለን። አንድ ታሪክ ነው። በአንድ ቦታ ላይ በአንድ ወቅት ከያገሩ ሁለት ሰዎች እንዲታሰሩ ትእዛዝ ወጣ። ስንት ሰዎች? ሁለት ሰዎች በአንዳንድ ማረፊያ ክፍል እንዲታሰሩ ትእዛዝ ወጣ። ከዚያ በኋላ በአንዳንድ ክፍል ሁለት ሰዎች ከታሰሩ በኋላ ለእነዚያ ሁለት ሰዎች አንዳንድ የፖሊስ ጥበቃ ተቀመጠላቸው። ለኢትዮጵያውያን ላይ ግን ጥበቃ አልተቀመጠም ማለት። ለምንድን ነው? ኢትዮጵያዊ አንተ ውጣ እኔ ልዳን አይልም። አብረን እንሙት፣ አብረን እንጥፋ፣ አንተ ድነህን የምሞተው ምን አገባኝ ይላል ጠባቂ። አሁን ይህንን ስናገር እኔ ይከብደኛል። ክርስቲያኖች ጓደኛ ያገኝ ይደግ፣ አዎ በጎ ይደረግለት፣ ማን ይመስገን፣ አዎ ካጣሁ ያበድረኛል፣ ከጎኔ ይሆናል ብሎ ማመን ነው እንጂ ሰዎቹ አገኙ። ይችን ሴትዮ ማርያምን ሰይጣን የተቃወናት በዚህ ነው። ክርስቲያኖች እንዲያውም አባቶቻችን መውለድም መወደድም የተሰጣት እህት ነበረቻት። በገዛ እህቷ ሳይቀር ትቀና ነበር ይላል መጽሐፍ። ወዲህ መወደድ ወዲህ መውለድ እያለች እንዳትወልድም እንዳትወደድም እህቷ ትቀናባታለች። ምን ነው እህቷ ብትወልድ እኮ እሷ አክስት ነው አይደል የምትሆነው? አክስቴ ብሎ ይጠራታል እኮ፣ አክስቴ ብላ ትጠራታለች እኮ ከእህቷ የተወለደው። በዚህ ቅናት መንፈስ ሰይጣን በውስጧ ገብቶ ውስጧን ቦረቦረው፣ በላው። እግዚአብሔር ከዚህ ሁላችንን የሚጠብቀን መንፈስ ቅዱስ እንዳያድር እያስወጣ ሰደደው። ያ ክፉ መንፈስ፣ ያ ክፉ ሰይጣን በውስጧ ጎጆ ሰራ። እንደዚህ አድርጎ አላበቃም። ቶሎ ነው የሚሄድላችሁ። ሁለተኛ 7 አጋንንት ነው የሚለው መጽሐፍ። 7ቱን እመጣበታለሁ። አጭር ሁለተኛ እንዲያደረገና ትዕቢት አሳደረባት። ምን አልኳችሁ? ትዕቢት አሳደረባት። ይህ ትዕቢት ክርስቲያኖች ዝም ብሎ በጥቅሉ ከኔ የተሻለ የለም ብሎ ማሰብ ነው። አውደ ምሕረቱ ላይ እኔ ስቆም ከክቡር አባታችን ጀምሮ በስተጀርባዬ እጅግ ከኔ የተሻሉ ሰዎች አሉ። ይሄ እውነታ ነው። ለመታዘዝ ነው። ወንጌል መታዘዝ ነው። ክርስቲያኖች ከኔ የተሻለ የለም፣ ከኔ የተሻለ የለም ማለት ከኛ ያነሰ እንዳይኖር ያደርገናል። ከሁሉ በታች ይጥለናል። ሰይጣን ከኔ የተሻለ የለም ብሎ ነው ከእሱ የባሰ የጠፋው። ከሰይጣን የባሰ ክፉ አለ? ክርስቲያኖች በጎ ሁኖ ተፈጥሮ አሃዜ መንጦላይት መጋረጃ የሚጋርድ ሁኖ ቅሩበ እግዚአብሔር ለእግዚአብሔር የቀረበ ሁኖ ከፍ ብሎ ተፈጥሮ ከፍ ያለው ሰይጣን የወረደው ከኔ የተሻለ የለም ብሎ ከኔ በታች እነ ቅዱስ ገብርኤል እነ ቅዱስ ሚካኤል ከኔ ያነሱ ናቸው። አረ እንዲያውም እነሱን ፈጥሬያለሁ ብሎ ዋሽ። እነ ቅዱስ ገብርኤል መጋቢ ሃይማኖቱ ነው። በመጀመሪያ ወንጌልን የሰበኩት በዚህ ምክንያት ነው። ከኔ የተሻለን የለም ያለው ከሱ በታች ከሁሉ በታች ሆነ። የትዕቢቱ መጨረሻ ልብ በሉ። በዚህ ቅዱስ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 14 ላይ እፎ ወደቀ ኮከበ ሰማይ፣ አንተ የሰማይ ኮከብ እንዴት ወደቅ ይለዋል። አንተ የአጥቢያ ኮከብ ይላል። የአጥቢያ ኮከብ ብልጭ ብሎ ታይቶ ይጠፋል። ያ ሰይጣን ከፍ ብሎ ተፈጥሮ ዝቅ ያለው በትዕቢት ነው። እናንተ እሱ ብቻ መሰላችሁ? ክርስቶስ አምላክን መጥቶ በጾም ወቅት የፈተነው በትዕቢት ነው። የዮሐንስ ማቴዎስ ምዕራፍ 4 ላይ ትዕቢት የነገሮች ሁሉ መግቢያ ነው። የክፉ ነገር ሁሉ መግቢያ ነው። ትዕቢተኛ ሰው ቃል እግዚአብሔር አይሰማም። ትዕቢተኛ ሰው ቅዳሴ አያስቀድስም። ትዕቢተኛ ሰው አይጾምም፣ አይጸልይም። ምክንያቱም ጨርሷል። እንዲሁ ትዕቢት ማለት ብርጭቆ ውሃ ሞላ፣ ብርጭቆ ላይ ውሃ ብትጨምሩበት ምን ይሆናል? በቃ ትዕቢተኛ እንዲህ ነው የሚሆኑ፣ ማፍሰስ ነው። በቃ ይመጣና ወደ ወንጌሉን አበላሸው ይለኛል። አንድ ትንሽ ነገር ሳልናገር አይቀርም። በትትና ስማይ ወዳጅ እንዲህ ሆነ ብሎ ሰዎቹን የሚሳደብ እመቤታችን ይህንን ነው አይደለ? ወዘረወሙ ለለ ያብዩ ህሊና ልቦሙ፣ እንኳን አንደበታቸው የልባቸው ትዕቢት ልባቸው በትዕቢት ከፍ ያለውን በተናቸው ይላል። ምን አላቸው? በተናቸው። አዕበዮሙ ለትሑታን፣ ዝቅ ያሉትን ደግሞ ምን አደረጋቸው? ከፍ አደረጋቸው። ወአጽገቦሙ በረከቱ ለርሁባን፣ የተራቡትንም በቸርነቱ አጠገባቸው። በቸርነቱ ረሃበ ስጋችንን ረሃበ ነፍሳችንን ያረቀልን። ተመልከቱ፣ በቸርነቱ በምኑ አልኳቸው? የዕለት እንጀራችንን ዛሬ ስጠን ብለን የምንጠራው የሚመግበን በቸርነቱ ነው። በቤቱ የሰበሰበን ቃሉን የሚመግበን በቸርነቱ ነው። ያ ምድርን በውሃ ላይ ያጸናት ጌታ
ዛጽና ለምድር ዲማይስመላ ለምህረቱ በቸርነቱ ነው። በቅድስናው ስፍራ በምህረቱ አደባባይ እየሰበሰበን በምኑ ነው አልኳቸው? በቸርነቱ ነው። መንግሥተ ሰማያትን የሚያወርሰን በምኑ ነው? በቸርነቱ ነው። ያ ቸርነቱ አይራቅብን። ለዚህ ነው እኮ በረከተን የከ ቅድስትን ተምይልተ ምህረት ኪያህንስ የፎኩልነ ቅዳሴ መጨረሻ ላይ እጁ በረከትን የተመላች ናት። አይን ከመሐሪ ትትመየጠነ አይኑ ምህረትን የተመላች ናት። ክርስቲያኖች ከዚህ ምህረት ሁላችንም አይርቀን። ይሁላች ትዕቢት ከዚህ መለየት ነው። እኔ ብቻ ነኝ ማለት ሰዎችን መናቅ ማቃለል። ክርስቲያኖች ክርስትና አገልጋይነት ነው። ክርስትና መታዘዝ ነው። ለምን? ክርስትናን የተማርነው ከባለቤቱ ከክርስቶስ ነዋ። ክርስትና የተሰጠን ከሱ ነዋ። በክርስቶስ እኮ ነው ክርስቲያን ተብለን የተጠራ ነው። እናንተ እሱ እኮ ወልደ እጓለ እመሕያው ይመጻእ ከመ ይትለአክዎ ዘእንበለ ዳይሙ ከመ ይትለአክ የሰው ልጅ ሊያገለግል እንጂ ሊያገለግሉት አልመጣም ማለት የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ። አያችሁ ክርስቲያኖች፣ የሰው ልጅ ዝቅ አደረገ። አልሰማችሁም? ተና አሐዱ ዘይም ቅድስት ሥላሴ ርዮትክትናነ አጽነነ ሰማየ ሰማያት ሰማያቱን ዝቅ አደረጋል። የትኛው ሰማይ ነው ዝቅ ያለው? የትኛው ሰማይ ነው ዝቅ ብሎ ያየው? አይደለም አንተ ከፍታ በከፍታ እያለ ዘላለማዊ ንጉሥ ሁሉን የፈጠረ ሁሉን የሚገዛ ሁሉን የጨበጠ ሁሉ በእጁ ሁሉ በደጁ የሆነ አምላክ ራሱን ዝቅ አደረገ። እንዘባኢን ውእቱ እንደ የርሶ ባለጸጋ ሲሆን ራሱን ዝቅ አደረገ። ዝቅታን አስተማረን። ደህና ዋላችሁ። ተመልከቱ ክርስቲያኖች፣ መሬት ዝቅ ያለች ናት፣ ከፍ ያለች ናት። መሬት ከዚህ ከህንፃው ከዛፉ አንጻር ምንድን ናት? ዝቅ ያለች ናት። ግን ወድቃ ታውቃለች? አንዳንድ የመንሸራረት ካልገጠማት ምን ብላ አታውቅም? ሁሉም ምን ላይ ይወድቃል? ግን እኛም ቁመን ምኗ ላይ ነው የምንወድቀው? ሲያመን ምኑ ላይ ነው የሚወድቀው? መሬቷ ላይ አይ አሷዝት ራሷ አትወድቅም። እሷ አያቸው ዝቅ ያለ ሰው ምን አይልም እያልኳችሁ ነው። አረ እንደው አይባልም እንጂ ክርስቲያኖች እንዴ በአገራችን ትግል የሚባላልና ሰው ሲታገል ለመጣል ምንድነው የሚያደርገው? ከፍ ካለ የመውደቅ ዕድሉ ምንድነው? ከፍ ያለ የመውደቅ ዕድሉ ምን ያለ ነው? ከፍ ካለ የመውደቅ ዕድሉ ከፍ ያለ ነው። ዝቅ ካልክ ግን ከፍ ያደርጋል። ማን ከፍ ያደርጋል? ዝቅ ስትል አምላክ ይለድ ብሎ ዝቅ አለ። ከዚያ በኋላ ከፍ ሊያደርግህ አይደለ? ያ ከፍ አለ እግዚአብሔር ስንል እንዲህ ከፍ የሚለው ቃል ብሎ ቀላል አይመስላችሁ። የኛን ከፍታ ነው። ትናንት ወደ ጥልቁ የወደቅነው ትናንት የዲያብሎስ ባሪያዎች ተብለን የተጠራውን አይደለ? ስጋችንን ተዋህዶ ከፍ ያደረገንን አምላክ ከፍ አድርጋችሁ አመስግኑት። ከፍ ያደረገን አምላክ ነው። ትይታ ይችን ሴት ተጠናወታት። ይችን ሴት በዚህ ውስጥ ነው የከተታት። በቃ ሰው በአይኑ አይሞላ እንዲህ ይላል አይደለ? አንዳንዴ ደግሞ እዚህ በቆሎ በተለይ በቅኔ ትምህርት ቤት ቅኔ ከባድ ናትና የቅኔ ተማሪ እንዲሁ ነው ይሄዳል እያለ እንደዚህ እና ቅኔ ይገባና ገና እንደሰማ አራበላሸው ይላል። ምን አለው? ዜማውን ሰበረው፣ ገቢር ተገብሮ አደረገው፣ እንደ ሙጫ አደረገው ብሎ አንደበቱ ሙጫ ይሆንበታል። አገልግሎት ትትና ነው እያልኳቸው ነው። እኔ አቋቋም ቤት ስማር የሚገርም ያቋቋም መምህር ነበሩ እና አቋቋም ቤተክርስቲያን ስትገቡ ይሉናል፣ አበላሸው አትበል፣ ያንተን ዜማ የሚመለከት አይደለም። እግዚአብሔር ውስጥህን ንጽሕናን ትሕትናን ነው የሚመለከተው። ዜማው ተበላሸ፣ ጸናጽሉ ሰበረ እያልክ የእግዚአብሔር ልብ አትስበረው። እግዚአብሔር የተሰበረ ልቡና ነው የሚያየው። ልበ ወትሑተ ወይዋሃጅም ይህንን እግዚአብሔር ልቡናው ትሑት የሆነውን ይመለከተዋል። እግዚአብሔር በቸርነቱ ይመልከተን። ማርያምን አየ። ማርያም ያልኩ እኮ በትሕትና ተመለከታት እያልኳችሁ ነው እኮ። አየችው ክርስቲያኖች፣ ልበ ወትሑታ ወየዋሃ የዋሁንና ትሑቱን ልብ ማን አይንቀው? ማን አይተወው? አይተወን እግዚአብሔር። አገራችን አይተዋት ብለን የዘመርነው ለዚህ ነው እኮ አይደለ? እናንተ በማቴዎስ ወንጌል ምዕራፍ 5 ቁጥር 28 ላይ ወተመሃሩ እምኔየ እስመ የዋሃነ ወትሑት ልብየ፣ ከኔ ተማሩ አለ። የሚያስተምረን ማን ነው? መቼም ፍቅረ ማርያም አትሉ እንዲያደፉ ማለት የሚያስተምረን ማን ነው? እግዚአብሔር። ወተመሃሩ እምኔየ ከኔ ተማሩ እስመ የዋሃነ ወትሑት ልብየ፣ እኔ የዋህ በልቤም ትሑት ነኝና አለ። ምንድነው? አዲስ አበባ ላይ የምታዩት ትሕትና ይመስላችሁ? እሱ እንዲሁ ይሄ እንዲሁ በአፎ የሚድሩ ልቦ አይነት ነው አይደለ? እንዲሁ ባለስልጣን ስናይ ታላላቆች ስናይ ዝቅ ብለን ይቺ ታይታ ናት፣ ይቺ ስልጣን ፍለጋ ናት፣ ይቺ አፈር ብላ እንዲሁ ዞር ብለን ያ ሰው ዞር ካለ በኋላ ይህ ምንል ከሆነ ይቺ እንትን ናት፣ ሽሙጥ ናት። ክርስቲያኖች ወትሑት
በልቤ ምንድነኝ? በልቤ ምንድነኝ? ከልቤ ነው። ክርስቲያኖች ሰው የሚይ አይደለም። ሰው ሲያየን የምናደርጋት ይችማ ይች ምንድናት ልበላችሁ? አዎ ስክሪኑ ናት አይደለ? ስክሪኑ ላይ የሚታየውና ጓዳው እኮ የተለያየ ነው። የሚፈለገው ስክሪኑ ላይ ጓዳው ላይ ዋናው እዚያ ውስጥ ነው አይደለ? ሁሉ ነገር የሚዘጋጀው ጓዳ ነው እኮ አይደለ? ጓዳ ነው የሚዘጋጀው። ስለዚህ ከኔ ተማሩ። እችን ሴት ይሄ ትዕቢት ነበረባት። ይሄ ትዕቢት መሰላችሁ ብቻ መሰላችሁ ክርስቲያኖች? ሶስተኛ ከትዕቢት በተጨማሪ ይችን ሴት ሌላ ነገር ወረራት። እግዚአብሔር ከሁላችን ጋር ይሁን። ምን አደረጋት ካላችሁ ሐሰተኛ አደረጋት። ምን አልኳችሁ? እሱ ይሁላችሁ እየባሰ ሲሄድ አያችሁ፣ ቅናተኛ ናት፣ ትዕቢተኛ ናት። ቀጥላ ደግሞ ምንድናት? ሐሰተኛ ናት። ይቺ ሴት በሬ ወለደ። ሰምታችኋል ያለውን አባቴ እህል ሰማይ ላይ ዘርቶ በዚያው ላይ አበራየው አለ። ምን አለው? አበራየው። አንደኛው ደግሞ በሬው እህሉ ሲበራጭ ሲወቃ ገለባው ባይን የገባ አለ። አንደኛው ደግሞ ይህንን ስታደርጉ አብሬያችሁ ነበርኩ አለ። አሁን ሶስቱ እውነተኛ ናቸው። በሬ ወለደ ዝም ብሎ አሁን ዓለምን ይወረራል። ይቺ ሴት በቃ ያልሆነውን ሆነ ብላ ነው የምታወራው። ሐሰት ደግሞ ከባድ ነው ክርስቲያኖች። ወሐሰት ርዕሰ አመፃ፣ ሐሰት የኃጢአቶች ሁሉ የበላይ ጠባቂ ናት ይላል ቅዱስ ዳዊት። ክርስቶስ አምላካችንን ተንሥኡና የሰማዕታት አመፃ፣ የሐሰት ምስክሮች በእኔ ላይ ተነሱ አለ። ክርስቶስ አምላካችን ቀራንዮ አደባባይ መስቀል ላይ ሲውል የሐሰት ምስክሮች ነበሩ። አዎ እንዲያደረገ ብለው ለቄሳራት ገብሩ ይላል ብለው አይደለ? የሙሴን ሕግ ይሽራል ብለው ግማሹ ፖለቲከኛ ግማሹ ሃይማኖተኛ መስሎ በስስ ልቦ ይሄ ባለስልጣኑ ፖለቲካ የተነካ ብሎ ይገደል እንዲል፣ ቤተ ክህነቱ ደግሞ የኔ የሆነው ክህነቱ ተነካ ብሎ ይገደል እንዲል ሐሰት ምስክር ነው የተነሳ። ሐሰት ከባድ ነው ክርስቲያኖች። ብዙዎቹ በሐሰት ወደ ወህኒ ተወርውረዋል። ብዙዎቹ በሐሰት ተገለዋል። ክርስቲያኖች የሐሰት ጾመው ናቡቴ ወደ መቃብር ወርደዋል። በሐሰት የሞቱ ብዙ አሉ። እግዚአብሔር ነፍሳቸውን ይማርልን። ሐሰት ከባድ ነው ክርስቲያኖች። ሐሰት የሰይጣን መሳሪያ ነው። ሐሰት ከሰይጣን የመነጨ ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ አምላካችንን የሚቃወሙትን አይሁድ እንዲህ አላቸው፣ አንትሙ እምሰይጣን አቡክሙ፣ እናንተስ ከአባታችሁ ከሰይጣን ናችሁ። ወትፈቅዱ ፍትወት ወትግበሩ፣ ፈቃዱን ልትፈጽሙ ትወዳላችሁ ካለ በኋላ እሱ ምን እስመ ቀታልየ ነፍስ ውእቱም ትካል፣ እሱ ከትናንትና ጀምሮ ነፍሰ ገዳይ ነበርና ወይነብብ ሐሰተ፣ ሐሰት ይናገራል። ሐሰት ሲናገር እምዚያሁ ይነብብ፣ ከራሱ ይናገራል። ወይትገቡም በጽድቅ፣ በእውነት አይቆምም። ዋልቦ ጽድቅ ውስተ አብዮ በአብዮ፣ በሱ ዘንድ እውነት የለም። ሐሰተኛ የሐሰት አባት ነውና አለ። የምን አባት? ሐሰትን ማን ወለደች ብላችሁ ብትጠይቋት አባቴ ማን ነው ትላችኋለች። ፍቅረ ማርያም ዘላለም እንደምላችሁ እኔ ሐሰት ዲያብሎስ እባላለሁ አለች። ሙሉ ስሟን ጻፉ ብትሉ ሐሰት ማን? አመፃ ወጻት መዛግ። ተመልከቱ ክርስቲያኖች፣ ነፍሰ ገዳይ፣ እውነት ባጠገቡ የሌለ፣ በእውነት የማይቆም፣ ሐሰትን ከራሱ የሚናገር ሐሰተኛ፣ የሐሰት አባት። ወደ 6 አንጎል ዘገባዎች አሉ እዚህ ውስጥ ላይ። እነዚህ ሁሉ ዛሬ ዓለምን ተቆጣጥረዋታል። ዛሬ ተመልከቱ፣ ሚዲያውን ስታዩት አንድ ድርጊት ተፈጽሞ ከሆነ 15 መግለጫ ይወጣል። 15ቱ መግለጫ ሁሉ ውሸት ነው፣ ውሸት ነው። ሰይጣን ዓለምን ተቆጣጥሮታል። ክርስቲያኖች ልብ በሉ። እሱ ብቻ አይደለም። በጥምቀት ቦታ ላይ ሰይጣን ለፈለፈያል፣ ሰይጣን አወረያል። የሰይጣን ኢንተርቪው የምንሰማ ብዙዎቻችን ነን። ማስተዋሉን እግዚአብሔር ያድለን። አሁን የእግዚአብሔርን ቃል ከምንሰማ የሰይጣንን ወሬ የምንሰማ እንወዳለን። አንተ ለፈለፈ ምን አለ? አንተ ሚስቱ እኮ ባሏ እኮ አስደግሟባት ነው ይላል፣ ይመጣል። ተመልከቱ። አንተ ጎረቤቱ እኮ እንዲያርጓት ነው፣ እያጣላን ነው። የሰይጣንን ውሸት ሰምተን የተጣላን ብዙዎቻችን ነን። በክርስቶስ ዘመን በመዋዕለ ሥጋዌው ሰይጣን ሊለፈልፍ ሲል ማን ፈቀደልህ? ዝም ብለህ ውጣ። ዝም ብለህ ምን በል? ትክክለኛ ቤተክርስቲያን ስርዓት ዝም ብለህ ምን በል? ውጣ እንጂ ለፍልፍ ቢለፈልፍ እውነት አይናገር። ጠብ ነው እኮ የሚዘራው፣ መለያየት ነው የሚዘራው። ልጆቹን ነው እኮ ወላጅ አልባ የሚያደርገው። ክርስቲያኖች ባልና ሚስትን ነው እኮ የሚያጣላው። ጎረቤትን ከጎረቤት ነው እኮ የሚያጣላው። እናንተ ማስተዋል እዚህ ጋር ላይ ያስፈልጋል። ተመልከቱ። አሁን ሰይጣን ለፈለፈ እና ምን አገባኝ? ሰይጣን እውነት ካልተናገረ ተመልከቱ፣ ለቀኩ ብሎ
ይወጣል። እኔ ቅኔ እየተማርኩኝ አንድ ቦታ ሁልጊዜ ለቀኩ ይላል። በማግስቱ ታገኙታለች። ሁልጊዜ ምን አልኩ? ለቅቄያለሁ፣ ተቃጥያለሁ ይላል። ተቃጥያለሁ ይልና በማግስቱ ታገኙታላችሁ። ለቅቄያለሁ፣ በማግስቱ ታገኙታላችሁ። ሐሰተኛ የሐሰት አባት ራሱ ሐሰት ነው። ሐሰት የሚናገር ሰው እንደዚህ ነው። ሰዎችን ወደ አልባሌ ቦታ የሚያገባ፣ ሰዎችን ከእግዚአብሔር የሚለይ። የእውነተኞች ጻድቃን ማለት እኮ ከዚህ የራቁ ማለት ነው። እናንተ ጽድቅ ማለት ብፁዓን ላይ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው የሚለው እኮ በዚህ ምክንያት ነው። ስለዚህ በእውነት እንድንኖር አምላካችን በቸርነቱ ይርዳል። ሐሰተኛ ያደረጋት ከእግዚአብሔር ለያት። እሱ ብቻ አይደለም ክርስቲያኖች፣ ሐሰተኛ ብቻ አይደለም፣ አራተኛ ተሳዳቢ ያደረጋት። ምን አልኳቸው? ተሳዳቢ። ዝም ብላ በቃ ያገኘችውን ሁሉ የምትሳደብ። እኔ ታክሲ ተሳፍራችሁ ታውቃላችሁ? እንዴት ሳትሳፈሩ ትቀራላችሁ? መቼም ሁላችሁም እንደኔ መኪና የላችሁ፣ እንደኔ መኪና የላችሁ፣ ትሳፈራላችሁ። አስቡት፣ የምትሰሙት ስድብ አያችሁት? እና ሳይቀር እየተሰደበች እኛ ኢትዮጵያውያን ነን እንዴ? አንድ ታላቅ አባት ናቸው። ተመልከቱ ክርስቲያኖች፣ ኢትዮጵያ አሉ የተባሉ ታላቅ ሊቅ አባት ናቸውና እነዚህ አባት ሁልጊዜ በእግሮት እየሄዱ እዚህ ጠቅላይ ቤተ ክህነት ሁሌ በእግሮት እየሄዱ መኪና ይገዛሉ ተባሉና መኪና ተገዛላቸውና መንጃ ፈቃድ አወጡና ንዱ ተባሉ። መንጃ ፈቃዱን ተማርኩት። ስንቱን ማን ነው የሚያስተምረኝ? ምኑን ማን ነው የሚያስተምረኝ? አሁን አንድ ሊቅ አሁንም መኪና ያላቸው እኛ ጓደኛ፣ አንተ በቃ መኪና መደብ ሰው ስድብ እያስተማረኝ ነው፣ እንዴት ላድርጋው? ታክሲ የምትሰሙት ስድብ ነው። ስድብ ከባድ ነው ክርስቲያኖች። እንዘ ይጽዕልዎ ይጽዓሞሙ ወንዘ ይሐምምዎ ይተቀየሞሙ። ተመልከቱ፣ ሲሰድቡት አልተሳደበም። ምን አላለ? እኛም አንድ ስድብ ከተሰደበን ያችን እንዲህ አለ ትሪፕል አድርገን 3 4 አድርገን እየደጋገም ሞኝን አንድ ጊዜ ስደበው ከዚያ በኋላ ራሱን ሲሰድብ ይውላል። እኛ ነን እኮ አይደል እንዲህ አለኝ እኮ ስንል ራሳችን ስንደግም እንውላለን። እኛ ራሳው ተሳዳቢ አይደለም። ስድብ ኃጢአት ነው። ባለቤቱ ተናግሯል። እስመም ቃልከ ትትኮነን ወይም ቃልከ ትጸድቅ፣ ከቃልህ የተነሳ ትጸድቃለህ፣ ከቃልህ የተነሳ ይፈረድብሃል። የማቴዎስ ወንጌል ምዕራፍ 12 ቁጥር 36 ላይ አው ወንድሙን ጨርቃም ብሎ የሚሳደብ በአደባባይ ይፈረድበታል። ወንድሙን ዲዳንን ቆሮ ብሎ የሚሳደብ በገሃነመ እሳት ይፈረድበታል። እግዚአብሔር እንዳይፈረድብን ይርዳን። ሐሰት ከባድ ነው። ዛሬ ይቺ ስልክ ደግሞ አለች አይደለ? ይቺ ደግሞ ብዙ ጊዜ ምን ታስለምዳለች? እውነት ሐሰት አዎ ኮተቤ ገብርኤል ሆኖ 02 ደርሻለሁ። እውነት ሐሰት ይውላችሁ። እዚህ ፋኑኤል እያለሁ እዚህ መሪ ፋኑኤል እና በባቡር ነው ሰውየው የሚፈለገው ስቴዲየም ነው እና ገና ባቡሩ ከእንትን አልተነሳም ካያት። ከዚያ ሰውየው ይደውልለታል። ደወለለት። ሄሎ ሀቤት የት ደርሰሃል? መገናኛ ደርሻለሁ። ኔክስት ስቴሽን ይዚ መሪ አለች። እሷ ቀጣዩ ጣቢያ የት ነው? መሪ ትላለች። እንትኗ አሁን ሰው ኦርደር ያደረገው ኦርደሩን ሲጠብቅ ሰው ኦርደርለስ ሆነ። ይኸውላችሁ ኦርደርለስ ይሆንላል ያ ሰው። አሁን እኮ ያቺ ባቡሯ ቀጣዩ ጣቢያ መሪ፣ ከዚያ ተባበሩት፣ ከዚያ እንዲያለች እንዲያውም ቅዱሳን እየጠራች አይደለ? ሴንት ሚካኤል፣ ሴንት ዑራኤል፣ ሴንት እስጢፋኖስ፣ ሴንት ልደታ እያለች ነው የምትሄደው። እኔ ደስ ይለኛል በባቡር ሲሄድ ቅዱስ እያለች ስለምትሄድ እንዲሁ ካህናት እንዲህ አንዳንዴ ባቡሩ ጫስ ይሆንብኛል። አሁን አስቁመውታል። ያንን ፈርተው ነው ይሆን? አሁን አትናገርም ጠቀማለሁ እና እኔ አሁን ኔክስት ስቴሽን ሚካኤል አትል ኔክስት ስቴሽን እስጢፋኖስ ማለቱን ትታለች እና ኔክስት ስቴሽን ሜሪ አለ። አሁን የትኛውን ይመን ሰውየው? መሪን ይመነው ወይስ መገናኛ? መቼም ሩቅ ነው አይደለ ኪሎ ሜትሩ። ውሸት ከባድ ነው ክርስቲያኖች፣ ያጠፋናል። በእውነት እንድንመላለስ በቸርነቱ ይርዳል። ይችን ሴት እንደዚህ ያደረጋል። አራተኛ አምስተኛ ደግሞ ከአቅሟ በላይ የምታጌጥ ይሄ መንፈሰ ትውዝፍት የሚባል እንዲሁ ራቁቷን የምትሄድ ልበላችሁ። አፍንጫውን የተበሳ አይታችኋል አይደለም? አይኑ ላይ የተበሳ እንዲሁ በጣም እኮ ከባድ ነው ክርስቲያኖች። ልብ በሉ ሴቶች፣ ታምረ ማርያም ሰምታችኋል? የተፈቀደ ጌጥ አለ ክርስቲያኖች። ምን ያለ የተፈቀደ ጌጥ አለ። የተፈቀደ አዎ፣ ፍቅር ያለው አገልግሎት በተፈጸመ ጊዜ የሚለው ትዝ ይላቸዋል። ከአንገታቸው ከጆሮአቸው ጌጣቸውን ያውልቁ የሚለው የተፈቀደ አለ። ራቁቷን የምትል ሴት አሁንስ አያችሁ፣ ሴት የወንድ ልብስ አይልበስ ወንድ የሴቱን የሚለውን የረሳች ራቁቷን የምትል ሴት አለች።
እኔ የክርስቶስ ማደሪያ አይደለሁም የዲያብሎስ ማደሪያ ነኝ ስትል አይታችኋቸዋል። አሁን አይደለም ታችኛው ሰፈር እንዳለ ባዶ ይሆን ራቁቷን የምትሄድ ና እኔ አለሁልህ። እንዲህ አይነቱ ምንን ያሳጋል? ሚሴጁን ታውቁታላችሁ። መልእክቱ ምንድን ነው? ና አለሁልህ፣ ችግር የለውም፣ አልከለክልህም ብሎ ወደ ምን የሚያመራ ነው? ወደ ሌላ የሚያመራ ከተገቢ በላይ። እንዲያው እናቶች ደህና ዋላችሁ። አሁን አንድ ወንድና አንድ ሴት ጠዋት ስራ በተመሳሳይ ሰዓት ቢነሱ ቀድሞ የሚደርሰው ማለት ነው። ለምን እናንተ ነው የምትፈርዱት በራሳቸው? መስታወቱ ላይ ስንጣድ አይደለ ብቅትና ከዚያስ ደግሞ እግዚአብሔር የሰራሽ እኮ ግሩ ፊት አለሽ እመቤቴ። የሚገርም ነው እኮ እንዴ! የተባረክን ማነው የፈጠረን? ባሪያ የፈጠረን መልክ አለን። ተቀባብቶ መውጣቱ ባልከፋ ስራ መፍታቱን ደግሞ አስቡት። ደግሞ እንትን ላይ አይታችኋል። ሰርጀሪ የተሰሩ ይመስሉና ሚዲያ ላይ ሲወጡ እንባቸው እንዳያጥብባቸው ሲጠነቀቁ አይታችኋቸው። የራሳቸው ሰውነት እኮ አይደለም። ይህ ከተገቢ በላይ ተመልከቱ። እግዚአብሔር የፈጠረህ ማንነት እያለ በባዶነት እንዲህ ዝም ብሎ አርቲፊሻል ሜካፕ ሳይሆን እኔ ሜክ ዳውን ነው። እናንተ ሜካፕ ነው፣ እኔ ሜክ ዳውን ነው። ዳውን የሆነ ተመልከቱ። እንዲህ አይነት ወደ ምን ያመራል ካላችሁ ወደ ሌላኛው ወደ ስድስተኛው መንፈሰ ዝሙት ወደሚባለው ምን አልኳችሁ? ዝሙተኛ ነው የሚያደርገው። በቃ ካገኘችው ጋር የምትጋደም ለእግዚአብሔር የሆነውን ሰውነት፣ አዎ ይህ ሰውነት የመንፈስ ቅዱስ ማደሪያ የሆነውን የሰይጣን ማደሪያ ማድረግ። እቺ ሴት በዚህ ውስጥ ኖረች። ሰዓት የለብኝ ልጠቅልልላቸው። በዝሙት ኖረች። እንደዚህ ብቻ አይደለም፣ ሌላኛውና የመጨረሻው ሐሜተኛ ያደረጋት። ምን አልኳችሁ? ሐሜተኛ፣ ዝሙተኛ፣ ሐሜተኛ ያደረጋት። እንዲሁም ዋሉ ቡና ስጠጡና እገሊት እንደዚህ አድርጋ እገሊት እንደዚህ ብላ፣ አቤት ያንተ ያለሽ፣ አቤት ያንተ ያለ አልሰማሽም? ኧረ አልሰማም ወይዘሮ እገሊት እንዲሁ። አቤት የሷ ነገርስ፣ ያንቺ ነገርስ፣ የኛ ነገርስ ማን ያውቃል? እንዲህ ዝም ብለን በቃ ይላችሁ። ሐሜት እግዚአብሔር አይወደውም። ሁለት ነገሮችን እጠላለሁ ይላል እግዚአብሔር ይላል መዝሙር 100 ቁጥር 5 ላይ ዘይሐሚ ቢጾ በጽምት ያወሰደርኩ እቡያይን ወስሷ ልብ ጌታውን ምስሌ። ወንድሙን በዝክታ የሚያማ ከኔ ጋር አይቀላቀልም። ትነብር ወታም ይወለው ከዋን ቀብት ዋነርካ ከፍተለ ወልደ ምክር ቁጭ ብለው ወንድምህን ታመዋለህ ምከረው ነው የሚለው መጽሐፉ ነው አይደለም። ሐሜት የሰይጣን ስራ ነው። የማን ነው አልኳችሁ? አንተማማ፣ እንመካከል፣ እንረዳዳ፣ እንደጋግ እንሰብስበው። ይችን ሴት እንዲያው ምን ልበላችሁ በጥቅሉ ኮንዶሚኒየም ነው ያደረጓት። ልበላችሁ በእናንተ የጋራ መኖሪያ ቤት አደረጓት። ሰባት ሁሉ በራሱ ላይ ሰፈሯት። ሰው እንዳይቀርባት ሆነ። እንዲሁን አያለ ባለቤቱ መድኃኒዓለም ክርስቶስ በገሊላ አካባቢ ሲያስተምር ኃጢአተኞችን ኃጢአታቸውን ሊያርቅ መምጣቱን ስማ ወደ እርሱ ቀረበች። እኒህ ሰባቱን ሁሉ በቃሉ አወጣላት። አመስግኑላት እግዚአብሔር። በቃሉ አወጣላት። እንተባት ያውፃ ሰባት አጋንንት። ተመልከቱ ክርስቲያኖች፣ አሁን ያቺ የሰይጣን መናኸሪያ የሆነችው የማን ማደሪያ ሆነች? ያቺ ጥልቁ ውስጥ የነበረችው በከፍታ ተሞላች እያልኳቸው ነው ክርስቲያኖች። ያቺ ኃጢአተኛዋ ሴት ጻድቅ ሆነች። ያቺ ወንጌል ሰባኪ ሆነች። እንዲሁና ኖረች፣ እንዲሁና ተጓዘች። ወንጌልን ልሰብክ ያ ይመጻይኩ እጸው ጻድቃንን አለ ኃጥአንን ለንስሐ ጻድቃንን ልጠራ አልመጣሁም ኃጥአንን ወደ ንስሐ ያለው ለንስሐ ጠራት። ተመልከቱ እንዲኖርን እንኖራለን። ከፋለች። ይህችን ሲያሳስብ ይገርመኛል ክርስቲያኖች። የትናንትናው ጥልቅ ጨለማ በሚደነቅ ብርሃን ሲቀየር አያችሁ። በሚደነቅ ብርሃን ከክርስቶስ ጋር መሆን፣ ወንጌልን መስበክ። አዎ ቀራንዮ አደባባይ ላይ ከመቤታችን ቀጥላ መስቀሉ ስር የተሰለፈች ሴት ሆነች። እነ ቅዱስ ያሬድ አዎ ወንጌሉን እንዘይቀውመሃ በመስቀሉ ማርያም መግደላዊት እያሉ የዜማ አንደበታቸው መክፈቻ አደረጓት። እረ ክርስቲያኖች፣ በጥቅሉ ማርያም መግደላዊት እግዝእት ወለ አንስት የሴቶች እመቤት ትባላለች። የማንን እመቤት? ምን ነው እመቤትማ እመቤታችን አይደለችም ካልከኝ፣ እመቤታችን የሞላው ናት፣ የዓለም ናት። ይቺ ግን እግዝእት ወለ አንስት ተባለች። ከዚያ ጨለማ ውስጥ ወጣ በሚደነቅ ብርሃን ተሞላች። ክርስቶስን ለማየት በቃች። ተመልከቱ፣ ከጨለማ ወጣት አምላክ ቀራንዮ አደባባይ ሲሰቀል ፈርታ አልሸሸችም። እንዲያውም ቅዱስ ሉቃስ ምዕራፍ 8 ቁጥር 2 ላይ ያለ ወተሌካሁ በንዋዮን በገንዘባቸውም በሕይወታቸውም በጊዜያቸውም ከሚያገለግሉት ቀዳሚውን ስፍራ የምትይዘው ከ36ቱ ቅዱሳት አንስት የተቀላቀለች ማርያም መግደላዊት የምትባል ናት። ይቺ ማርያም መግደላዊት እንዲወጣውላት መንፈስ ቅዱስ ሰባት ማለት በነገራችን ላይ ቁጥር ብቻ ማለት አይደለም። ፍጹም ኃጢአት የሚያሰራ
ፍጹም ከእግዚአብሔር የሚለይ ኃጢአት የሆነውን በሙሉ የሚያሰራ ነበር በሱ ላይ። አሁን ግን ጽድቅ የሆነውን ሁሉ እንድትሰራ አደረጋት። በጽድቅ እንድንመላለስ በቸርነቱ ይርዳን። እንዲህ ያደረጋት እንዲሁና እሺ፣ አመስግኑላት እግዚአብሔርን። እንዲሁና እንዲሁና ቀራንዮ አደባባይ ክርስቶስ ይሰቀል ነበረች። እሱ ብቻ መሰላችሁ? በጣም ይገርማችኋል። ወበውድ ሰንበት ኬሰት ማርያም መግደላዊት በጽባህ መቃብር ዛሪ ጸልመት ወረከበት እምነቱ ተማፈቃመር ወአው ንወት የቦምነስ ወለ እግዚእ ወይያምር ሀበ ወሰልዎ። ተመልከቱማ ከጨለማ ያወጣት አምላክ ጨለማው ሳይበግራት ወደ መቃብሩ ስትሮጥ አያችኋት። እናንተ ደህና ዋላችሁ? ሴት እኮ ጨለም ካለ ና መንገዱን ምራኝ ትላላችሁ አትሉ? ማን ይቅደም? ና ጴጥሮስ ምራኝ፣ ና እንድርያስ መንገዱን አሳየኝ፣ ና መብራት አብራልኝ፣ ና ወደ መቃብሩ ልሄድ ነው አላለችም። ለምን? ጨለማውን ወደ ብርሃን የቀየረላት። ለካስ ክርስቲያኖች፣ ለካስ ልብ በሉ፣ እግዚአብሔርን ያወቀ ጨለማው አይገዛውም። ለካስ ጨለማው የሚያስፈራን ከጨለማው ከዲያብሎስ ጋር ስንኖር ነው። በብርሃን የሚመለስ በኋላ ወጽልመት ውስጥ የምትፈልታችሁ ተብሏልና እየሮጠች ወደ መቃብሩ ሄደች። ከመቃብሩ የለም ተነስቷል። ያን ጊዜ ደንግጣ ወደ ሰው ወደ ሐዋርያት ሄዳ ነስወለ ጊዜ ወያምር ሀበ ወሰልዎ ታለቅሳለች። አሁን እንዋ ሞልቷል። ለምን? ጌታዬን ወስደውታል። የወሰዱበትን ቦታ አላውቅም ማለች። እንደገና ተመልሳ እየሮጠች ሄደች። መላእክት አዩአት። ምን ያበኪየኪ ወቢሲቶ፣ አንቺ ሴት ምን ያስለቅስሻል? እኔና እናንተን ምን ያስለቅሰን ይሆን? ዛሬ ኃጢአታችን ያስለቅሰን ይሆን? የሀገራችን ሰላም መጥፋት ያስለቅሰን ይሆን? የሀገራችን የቤተ ክርስቲያናችን ጉዳይ ያስለቅሰን ይሆን? በየአካባቢ የሚታረዱት የክርስቲያኖች ያስለቅሰን ይሆን? ታለቅስ ነበረ ስለ ክርስቶስ። ስታለቅስ ሐዋርያት መላእክት አጽናኗት። እንዲያውም ረከባ መላእክት አሃደ ትርጋጽ አሃደ ትራስያ፣ አንዱ በታች አንዱ ላይ ሆኖ ተገለጡላት። ድንጋው ተንከባለለላት። ክርስቶስ ተገለጠላትና ማርያም ማለት እስኪ በይ ማርያም በሉ። ድገሙት እስኪ ድገሙት። አመስግኑበት እግዚአብሔርን። ማርያም ማርያም ይውላችሁ ማርያም ብሎ ጠራት። አሁን ይሄ ድምጽ የተለም ክርስቶስ ሲጠራህ አንተ ዝም ብሎ ቃል ብቻ አይደለም የሚያወጣው። ሰላም ሲልህ ሰላም ትሆናለህ። ሰላም ሲል እኔ እንደምናገረው አይምሰል። እግዚአብሔር ራሱ ሲናገር ቃሉ ሕይወት ነው፣ ቃሉ ፈውስ ነውና ማርያም ሲላት ስሙ ጥላት ረቡኒ አለችው። ከሱ ጋር ተጓዘች፣ ተከተለችው፣ በጎን አደረገች። እንዲሁና ክርስቶስ ተገለጠላት። ለሁላችን የሚገለጥልን አጋንንቷ ወደ በጎነት ተቀየረላት። የትናንትናው ጥቅጥቅ ጨለማ በሚደነቅ ብርሃን ተቀየረ። ክርስቲያኖች ዛሬ አዝነን ይሆናል፣ ዛሬ ተክዘን ይሆናል፣ ዛሬ ኑሯችን፣ ትዳራችን፣ መውጣታችን፣ መግባታችን፣ የሥራ ቦታችን ጨለማውን ይሆናል። እግዚአብሔርን ጠይቀው። ማን ብርሃን ያደርገዋል? ክርስቲያኖች እንማሩ። አሁን ምን ተረክላችሁ? የእሷን ታሪክ ብቻ አይደለም፣ የኛ ህይወታችን እንደዚህ ነው። አንዳንዶቻችን ሐሰተኞች ነን፣ አንዳንዶቻችን ዝሙተኞች ነን፣ አንዳንዶቻችን ወንጀለኞች ነን፣ አንዳንዶቻችን ሐሜተኞች ነን። እውነት ሐሰት ተመልከቱ። ይችን ሴት ወደሚደነቅ ብርሃን የመለሰ አምላክ ሊጠራን ነውና ንስሐ እንድንገባ በቸርነቱ ይርዳን። እንዲህ ብላ ወንጌል ሰበከች። የመጀመሪያዋ የሴቶች ተጠሪ ሆነች። ቀበሌ ተጠሪ አለ አይደለም? ተጠሪ የቅዱሳት አንስት ተጠሪ ሁና ወንጌልን በሴትነቷ በተሰጣት ፈቃድ የሰበከች እነሆ እስከ ኤፌሶን ድረስ ሄዳ ሐዋርያትን የተከተለች ያገለገለች በፍጹም ልቡና እግዚአብሔርን የወደደች በሰላም በክብር በዛሬው ዕለት ወደማያልፈው ዓለም የተሸጋገረች እሷ ማርያም መግደላዊት ናት። ረድኤቷ በረከቷ በሁላችን ላይ ይደርብን። ኃጢአት ብንሰራ ወደ እግዚአብሔር እንቅረብ። ተመልከቱ፣ የትናንትናዋ ኃጢአተኛ ዛሬ ጻድቅ ከሆነች፣ የትናንትናዋ ዝሙተኛ ዛሬ ወደ ዘማኔ ትርየስዮ ከመድንግል ጸጋ ስስሬት ኃጢአት ይቴ ጸጋ ኃጢአትን ማትስስረይ ነው ከተባለ ትናንት ብጭልም ወስኖን መከራው ትኖራለን። ወደ እግዚአብሔር እንቅረብ፣ አንፍራ። እግዚአብሔር በጎን ያደርግልናል። ገለጠላት፣ ታያት ማለት በምህረት አይኑ አያት ማለት ነው። በቸርነቱ ሁላችንም ይመልከተን። አይኑ የምህረት አይኑ ትሆንልን። እስማኤል ሁለ እግዚአብሔር በጻድቃኑ እግዚአብሔር አይኖች ወደ ጻድቃን ናቸው ተብሏልና በዚህ እንድንኖር በቸርነቱ ይርዳል። ለሷ የተገለጠው እኛን እምቢ አይለንም፣ አይከለክለንም። ስንጾም፣ ስንጸልይ፣ በቤቱ ስንሰበሰብ በጎን ለማድረግ ተጠርተናልና በበጎነት እንድንመላለስ በቸርነቱ ይርዳል። የሷ ታሪክ የኔ ታሪክ ነው። በክርስቲያኖች የሷ ህይወት የኔ ህይወት ነው። የሷ መመላለስ የሷ የትናንትና ጨለማ የዲያብሎስ ማደሪያ ቢሆን የኔ ህይወት ነው። ዛሬ ክርስቶስ መልሶኝ ወደ ቤቱ ጠርቶኝ በቅድስናው ስፍራ በምህረቱ አደባባይ ጠርቶኛልና የኔ ህይወት ነው ልንል ነው እና የተጠራ ነው። እንዲህ ጾመን እንዲህ ጸለየን ቅዱሳን በሄዱበት መንገድ ተጉዘን ቅዱሳን የወረሷትን መንግስት ሀበተረ ወገነቱ ሀበተነ ጽፈረት ይክፈለነ ሀሉ ተባቶ ቅዱሳን ወደ ተከፈተች ገነት ወደ ተነጸፈች ረፍት እንድንገባ ማን ይርዳን? ለማርያም የታየው ለኛ ምህረቱን ይግለጥልን፣ ቸርነቱን ይግለጥልን፣ ማዳኑን ይግለጥልን፣ በጎውን ያድርግልን። ደህና ደሩ። ይቆየን።